እግዚአብሔር እንድንጸልይ በርካታ እድሎችን ያመቻችልናል፣ ወደ ጸሎትም ይጋብዘናል። ነገር ግን ይህ በራሳችን ምርጫ ወስነን የምናደርገው እንጂ እሱ አስገድዶን የምንገባበት አይደለም። መጸለይ በሚገባ ሰዓት በጣም ደክሞኛል ወይም አሁን የጸሎት ተነሳሽነት የለኝም የሚሉ ሰበቦችን ፈጥረህ ጸሎትን ስትገፋው እውነተኛው ማንነትህ ጣዖት አምላኪ መሆኑ በግልጽ ይታያል። ዝቅ ላለው ማንነት መገዛትህ ብቻ ሳይሆን የሥጋ ፍላጎት የእግዚአብሔርን ቦታ ወስዷል ማለት ነው። ይህ ጉዳይ በደንብ ሊገባ ይገባል። እግዚአብሔር ይወድሃል፣ ይረዳሃል፣ ነገር ግን አያስገድድህም። ሕይወቶ በሰማያዊ ረሃብ እንዲሁም በእግዚአብሔር መገኘት እንዲሞላ ይፈልጋሉ? እንግዲያውስ ይህንን ቪዲዮ እስከ መጨረሻው ይከታተሉ። ብርታትን ታጠቅ። ይህን ጽንሰ ሐሳብ ለማብራራት ኢሳይያስ 52 ከቁጥር 1 እስከ 2 ያለውን ቃል እንመልከተው። ጽዮን ሆይ ተነሺ፣ ተነሺ፣ ኃይልሽን ልበሺ። ቅድስቲቱ ከተማ ኢየሩሳሌም ሆይ ያልተገረዘና ርኩስ ከእንግዲህ ወዲህ አይገባብሽምና ጌጠኛ ልብስሽን ልበሺ። ኢየሩሳሌም ሆይ ትቢያን አራግፊ፣ ተነሺ ተቀመጪ። ምርኮኛይቱ የጽዮን ልጅ ሆይ የአንገትሽን እስራት ፍቺ። ንቁ የሚለው ሐሳብ በመጽሐፍ ቅዱስ ውስጥ ጸሎትን ለማመልከት ጥቅም ላይ ውሏል። ንቁ ንቁ ሲል ጸልዩ ጸልዩ ማለት ነው። ኢየሱስ በጌቴሴማኒ ሲሰቅሉት የሚወስዱትን ሰዎች በመጠበቅ ላይ ቆይቶ ወደ ደቀ መዛሙርቱ ሲመጣ ተኝተው ባገኛቸው ጊዜ ምን እንዳላቸው አስተውል። በማቴዎስ 26 ቁጥር 41 ላይ ትጉና ጸልዩ ሲል በሌላ አነጋገር ነቅታችሁ ጸልዩ ወይም ንቁ ሁኑ ለማለት ነው። ጸሎት ትእዛዝም ግዴታም ነው። ኤርምያስ 10:25 ላይ እግዚአብሔር ጸሎት በማይጸልዩ ስሙን በማይጠሩ ሰዎች ላይ ቁጣውንና ፍርዱን እንደሚያመጣ ይናገራል። እግዚአብሔርን እንድንፈልግ ታዘናል። ስለዚህ መጀመሪያ ላይ ያየነው ቃል ኢሳይያስ ምዕራፍ 52 ከቁጥር 1 እስከ 2 የሚጀምረው እንድንነቃ፣ ራሳችንን ከድካም እንድናላቅቅ፣ ዋጋ ለመክፈል እንድንዘጋጅ፣ እግዚአብሔርን በሙሉ ልባችን እንድንፈልገው፣ ወደ ጥልቅ ጸሎት እንድንገባ፣ በጥልቅ ፍቅር እንድንወደውና እሱን በሁሉ ነገራችን የበላይ አድርገን እንድንሾመው በመንገር ነው። ይህም ሲሆን የሚከተሉት 6 ነገሮች ይሆናሉ። አንደኛ፣ መንፈሳዊ ብርታትን እንታጠቃለን። ሰይጣንን፣ ኃጢአትን እና ፈተናን የምናሸንፍበትን ብርታት እናገኛለን፣ ድካምም ይለቀናል። ሁለተኛ፣ የጽድቅ ልብስ የሆነውን አዲስና የተቀደሰ ልብስ እንለብሳለን። ኃጢአት ሊነካን አይችልም፣ አይሰለጥንብንም። ሶስተኛ፣ ያልተገረዘና ርኩስ የሆነ ነገር ሁሉ ከኛ ይርቃል። ከክፉዎች ጋር ምንም አይነት ኅብረት አናደርግም። አራተኛ፣ የሚጸልይልን ወይም ከችግር የሚያወጣንን ሰው ፍለጋ ከቦታ ቦታ ከመሯሯጥ እንታቀባለን። አቧራን፣ መከራንና ችግርን አራግፈን እንነሳለን፣ ነፃም እንሆናለን። አምስተኛ፣ መቀመጥና ማረፍ ይሆንልናል። እውነተኛው የኢየሱስ ሰላም ያገኘናል። ስድስተኛ፣ የሰይጣንን ወጥመድና ወደ ኃጢአት ሊመልሰን የሚሞክረውን ኃይል ሁሉ ይሰብረዋል። ሌላው ገጽታ ቀጥሎ ያሉትን ቁጥሮች ማለትም ኢሳይያስ 52 ከቁጥር 3 እስከ 5 ስንመለከት ደግሞ ያለመንቃትንና የጸሎት አልባነት ውጤቶችን እናገኛለን። እርግጠኛ ነኝ ይሄ ሁላችንንም አስደንግጦ ያነቃናል። እግዚአብሔር እንዲህ ይላል፣ በከንቱ ተሽጣችሁ ነበር፣ ያለ ገንዘብም ትቤዣላችሁ። ጌታ እግዚአብሔር እንዲህ ይላል፣ ወገኔ በዚያ እንግዳ ሆኖ ይቀመጥ ዘንድ አስቀድሞ ወደ ግብፅ ወረደ፣ አሦርም ያለ ምክንያት በደለው። ወገኔ በከንቱ ተወስዷልና አሁን ከዚያ ምን አለኝ ይላል እግዚአብሔር። ስሜም ሁል ጊዜ ቀኑን ሁሉ ይሰደባል። ከዚህ የምንረዳቸው 6 የጸሎት አልባነት ውጤቶች አሉ። አንደኛ፣ ባለመንቃታችን ምክንያት ራሳችንን ለሰይጣን ያለ ዋጋ እንሸጣለን። ሁለተኛ፣ ወደ ግብፅ እንመለሳለን ወይም ወደ ዓለማዊ ሕይወት እንገባለን። ሶስተኛ፣ ቀንበር ይጫንብናል። አራተኛ፣ እንደ ባሪያዎች እንወሰዳለን። አምስተኛ፣ ከተጫነብን ቀንበር የተነሳ ለቅሶና ጩኸት ይሆንብናል። ስድስተኛ፣ ክፉዎች እግዚአብሔርን ይሳደባሉ። በዘመናችን የምናያቸው ክፉ ሥራዎችና እግዚአብሔርን የመሳደብ አካሄዶች ባለመጸለያችን ምክንያት የመጡ ናቸው። ልክ እዚህኛው ደረጃ ላይ ሲደርስ ኢሳይያስ እንደገና ተመልሶ ስለ ጸሎትና ስለ መንቃት መልካም ውጤቶች መናገር ይጀምራል። ኢሳይያስ 52 ቁጥር 6 ስለዚህ ወገኔ ስሜን ያውቃል፣ ስለዚህም የምናገር እኔ እንደሆንሁ በዚያ ቀን ያውቃሉ። እነሆ እኔ ነኝ። ቁጥር 7 ላይ ዋና በረከት አድርጎ የሚነግረን እግዚአብሔርንና ኃይሉን ማወቃችንን ነው። በመጨረሻ ዋጋውን ለመክፈል ፈቃደኛ የሆነ ሰው እግዚአብሔር ለታላቅ አገልግሎት የሚሾመው ሰው እንደሆነ በቁጥር 7 ላይ ይናገራል። የምስራች የሚናገር ሰላምንም የሚያወራ የመልካምን ወሬ የምስራች የሚናገር
መድኃኒትንም የሚያወራ ጽዮንንም አምላክሽ ነግሷል የሚል ሰው እግሩ በተራሮች ላይ እጅግ ያማረ ነው። ኢሳይያስ 52 ቁጥር 7። የውሳኔ ጊዜ። አንድ ጊዜ በመንፈስ ቅዱስ አስተማሪነት ያስተዋልኩት ነገር ቢኖር ወይዘሪት ኩልማን ብዙ ጊዜ ንቁ ንቁ እያለች የምትናገረው ጸልዩ ጸልዩ ማለቷ መሆኑን ሲሆን እኔም በበኩሌ ዋጋውን ለመክፈል ወሰንኩ። በመጨረሻ ኃይሉን ካገኘኸው የሰማይን ሀብት ታገኘዋለህ የሚለው ንግግሯ ትርጉምና ፍቺም ገባኝ። ለመጸለይና ዋጋ ለመክፈል የመወሰን ጉዳይ የእያንዳንዱ ክርስቲያን የግል ውሳኔ እንጂ ሌላ ሰው እሱን ወክሎ የሚወስንለት ነገር አይደለም። በሚያሳዝን ሁኔታ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ ይላል። እግዚአብሔር እንድንጸልይ በርካታ ዕድሎችን ያመቻችልናል፣ ወደ ጸሎትም ይጋብዘናል። ነገር ግን ይህ በራሳችን ምርጫ ወስነን የምናደርገው እንጂ እሱ አስገድዶን የምንገባበት አይደለም። መጸለይ በሚገባ ሰዓት በጣም ደክሞኛል ወይም አሁን የጸሎት ተነሳሽነት የለኝም የሚሉ ሰበቦችን ፈጥረህ ጸሎትን ስትገፋው እውነተኛው ማንነትህ ጣዖት አምላኪ መሆኑ በግልጽ ይታያል። ዝቅ ላለው ማንነት መገዛትህ ብቻ ሳይሆን የሥጋ ፍላጎት የእግዚአብሔርን ቦታ ወስዷል ማለት ነው። ይህ ጉዳይ በደንብ ሊገባ ይገባል። እግዚአብሔር ይወድሃል፣ ይረዳሃል፣ ነገር ግን አያስገድድህም። ጌታ ሁል ጊዜ ይመራል፣ ሰይጣን ሁል ጊዜ ይገፈትራል። ሥጋህን አንገቱን አንቀ አልሰማህም እጸልያለሁ ማለት ያንተ ፋንታ ነው። ለሥጋ የመገዛት ጦስ ለመጀመሪያ ጊዜ የታየው በዘፍጥረት የመጀመሪያዎቹ ምዕራፎች ውስጥ ነው። እግዚአብሔር በመጀመሪያ ሰውን ሲፈጥረው መንፈስ፣ ነፍስና ሥጋ አድርጎ ቢሆንም ሰይጣን ሔዋንንና አዳምን ፈትኖ ከጣላቸው በኋላ ወደ ሥጋ፣ ነፍስና መንፈስ ተቀይረዋል። ሥጋ የበላይነቱን ከወሰደ በኋላ መጽሐፍ ቅዱስ በዘፍጥረት ምዕራፍ 6 ቁጥር 3 ላይ እግዚአብሔርም መንፈሴ በሰው ላይ ለዘላለም አይኖርም እርሱ ሥጋ ነውና በማለት አሳዛኝ ነገር ይናገራል። ሰይጣን የሰውን ስሪት አዛንፎታል። ለሥጋ መገዛት እግዚአብሔር ላይ ማመጽ ነው። አመጻ ደግሞ ወደ ሞት ስለሚመራ መጸለይን ስትቃወም አስከፊ ሁኔታ ይከሰታል። እግዚአብሔር የተዛነፈ ማንነት ባለው ሰው አይጠቀምም፣ ቅባቱንም አምኖ አይሰጠውም። እግዚአብሔርን መፈለግ ስትጀምር ዋጋ ለመክፈልም ስትወስንና የተዛነፈውን ማንነትን አስተካክለ በእግዚአብሔር ፊት ስትቀርብ ከራስ እስከ እግር በሚፈስ ቅባት ይቀባሃል። የእግዚአብሔር ስልክ ቁጥር ኤርምያስ 33 ቁጥር 3 ነው ልንል እንችላለን። ጥሪህን እየጠበቀ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ ይልሃል። ብትጠራው 3 ነገሮች እንደሚያደርግልህ ቃል ገብቷል። አንደኛ ይመልስልሃል፣ ይናገርሃል። ሁለተኛ አዲስ ራእይ ይሰጥሃል፣ አንተም ክብሩን ታያለህ። ሶስተኛ አዲስን ዕውቀት ይሰጥሃል፣ የማታውቀውንም አዲስ ነገር ያሳውቅሃል። በይበልጥ በመንፈሳዊ ሕይወቱ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።